የፋኖ ኃይሎች በወልዲያ ከተማ ዙሪያ ጥቃት ሲፈጽሙ በጎጃም የሌሊት ወታደራዊ ጥቃት አድርሰዋል። ስኬታማ የተባሉ ተከታታይ የደፈጣ ጥቃቶችም እንደቀጠሉ ነው። አፋብሃ ምኒልክ ዕዝ ድርጅታዊ ጉባኤውን ማጠናቀቁን ተከትሎ አገዛዙ በክትትል መረጃዎቹ የስጋት ትንተና ሰርተዋል። አዳዲስ ወታደራዊ ውሳኔዎችንም አሳልፈዋል። ምን ውሳኔዎች ለሚሉ ከግንባር መረጃዎቹ ጋር አብረን እናደርሳችኋለን። በጋምቤላ ክልል በተቀሰቀሰ መለስተኛ ግጭት የተነሳ በጋምቤላ ከተማና አካባቢው የሰዓት እላፊ ታውጇል። ይህንን ተከትሎ የኦሮሚያ ልዩ ኃይል ጋምቤላ ከተማ ድረስ ዘልቆ መግባቱ ተሰምቷል። አዲዮስ ፌዴራሊዝም የሚያሰኘው ይህ የህግ ጥሰት ተጨማሪ ምርመራ ይጠይቃል። ግጭቱ በእቅድ የተነሳ ነው የሚሉንን የጋምቤላ ምንጮቻችን መረጃ አብራችሁን ስትዘልቁ ትሰሙታላችሁ። የአገዛዙ ወታደሮች ሙሉ ለሙሉ ለቀው ወጡ። ከሁለት ዙር እልህ አስጨራሽ ውጊያ በኋላ ፋኖ ገዥ ቦታውን ተቆጣጥሯል። በሌላ ግንባር ወታደሮቹ በእርስ በርስ ተኩስ ተጫርሰዋል። ይህን ተከትሎ አመራሮቹ ዛሬ ከረፋድ ጀምሮ ለግምገማ ተቀምጠዋል። ይህም ሌላኛው መረጃችን ነው። የአስመራው አለቃ ከሪያዱ ልዑል አልጋ ወራሽ ጋር ተገናኝተዋል። የፕሬዝዳንት ኢሳያስ አፈወርቂና የልዑል አልጋ ወራሽ መሐመድ ቢን ሳልማን ውይይት እየተካሄደ በአፍሪካ ቀንድ የቻይና ልዩ መልእክተኛ ደግሞ ከአስመራ መልስ በ4 ኪሎ ተገኝተዋል። እነዚህን መረጃዎች በአፍሪካ ቀንድ ዜናችን ይዘናቸዋል። አሜሪካ ከሱዳን ጦርነት ጋር በተያያዘ አዲስ ማዕቀብ ጥላለች። ማዕቀቡ ከአብይ አህመድ የጦር አጋር ወዳጆች ጋር የተያያዘ ነው። ይህም ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በወልዲያ ከተማ ዙሪያ ጥቃት ሲፈጽሙ በጎጃም የሌሊት ወታደራዊ ጥቃት አድርሰዋል። ስኬታማ የተባሉ ተከታታይ የደፈጣ ጥቃቶችም እንደቀጠሉ ነው። በሌላ በኩል የኦሮሚያ ልዩ ኃይል ጋምቤላ ከተማ ዘልቆ መግባቱ ተሰምተዋል። አፋብሃ ምኒልክ ዕዝ ተወርዋሪ የፋኖ ኃይሎች በወልዲያ ከተማ ዙሪያ ውድመን ተብሎ በሚጠራው አካባቢ ታህሳስ 1 ቀን አመሻሹን በሁለት ኦራልና በአንድ ፓትሮል ተሳፍረው ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተፈጸመ ደፈጣ ጥቃት በርካቶችን ሙትና ቁስለኛ ማድረግ መቻሉን እዙ ይፋ አድርጓል። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪ ወታደራዊ ተሽከርካሪዎቹ ከጥቅም ውጭ መደረጋቸውን የዓይን እማኞች አረጋግጠዋል። የወልዲያ ዓለም አቀፍ ስታዲየም የአገዛዙ ወታደራዊ ካምፕ ሆኖ በማገልገል ላይ ሲሆን በኮምቦልቻ ከተማ ዙሪያ የተፈጸመው ጥቃት ከዚሁ ዋና ካምፕ ተነስተው ውድመን ተብሎ ወደሚጠራው አካባቢ በጉዞ ላይ ያሉ መሆኑ በግንባር መረጃው ላይ ተመላክተዋል። በተመሳሳይ የግንባር መረጃችንም የሰሜን ምስራቅ ዕዝ 801ኛ ኮር በተሰማራባቸው የምዕራብና የደቡብ ወሎ ዞን ቀጠናዎች ልዩ ወታደራዊ ትዕዛዝ መሰጠቱ ተሰምተዋል። ትዕዛዙ የቡድን የጦር መሳሪያ የያዙ የአገዛዙ ወታደሮች ብቻቸውን እንዳይንቀሳቀሱ ከቅርብ አለቆቻቸው ፈቃድ ውጭ በውጊያ ቦታዎችም ቢሆን ቦታ መቀየር እንዳይችሉ የሚያደርግ ነው። ኩብለላን ለመቀነስ ያለመ ነው የተባለው አዲሱ ወታደራዊ ትዕዛዝ የሰሜን ምስራቅ ዕዝ 801ኛ ኮር በተሰማራባቸው ቦታዎች ተፈጻሚ መሆን የጀመረው አገዛዙ ደገር ከተማን ለፋኖ ኃይሎች አስረክቦ ከወጣ በኋላ ነው። ከዚህ ጋር ተያይዞም ምኒልክ ዕዝ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ዘመቻ መዘጋጀቱን ያወቀው አገዛዙ ከተለያዩ አካባቢዎች ሜካናይዝድና አንዳንድ ንብረቶችን ወደ ማዕከል በማከማቸት ላይ እንደሚገኝ በወታደራዊ መረጃው ላይ ተመላክተዋል። ይህ በእንዲህ እንዳለም በጎጃም የሌሊት ውጊያ ተቀስቅሶ የፋኖ ኃይሎች በወታደራዊ ካምፕ ላይ ጥቃት መፈጸማቸው ተሰምተዋል። የአፋብሃ ቴዎድሮስ ዕዝ የግንባር መረጃ እንደሚያሳየው በቢቸና ከተማ ታህሳስ 1 ለታህሳስ 2 አጥቢያ ከሌሊቱ 7 ሰዓት ከተባበሩት ማዲያ ጎን የህዝብ ቤተ መጻሕፍትን ወታደራዊ ካምፕ በማድረግ መሽጎ በተቀመጠው የአድማ ብተናና የሚሊሻ ካምፕ ጥቃት የሰነዘሩት የፋኖ ኃይሎች በጥምር ጦሩ ላይ ከባድ የተባለ ጉዳት አድርሰዋል። አፋብሃ ቴዎድሮስ ዕዝ በግንባር መረጃው ላይ ሰብአዊ ኪሳራውን በቁጥር ባይገልጽም ጉዳቱን ከባድ ሲል ገልጾታል። የፋኖ ኃይሎች ከተሞች ድረስ ዘልቆ በመግባት የሌሊት ማጥቃቶችን መሰንዘር መቻላቸው ተለዋዋጭ የውጊያ ስልታቸው ለአገዛዙ ራስ ምታት ሆኖበት እንደቀጠለ ያሳያልም ተብሏል። ይህ በእንዲህ እንዳለም የኦሮሚያ ልዩ ኃይል ወደ ጋምቤላ ክልል መግባቱ ተሰምቷል። በጋምቤላ ክልል ላሬ በተሰኘች መለስተኛ ከተማ ግጭት መቀስቀሱን የጠቆሙት ምንጮች ጥቃቱ በአኝዋክ ተወላጆች የተከፈተ ነው ቢባልም የጥቃት አድራሾቹ ማንነት አልተረጋገጠም። 6 የፌዴራል ፖሊሶች ሞትና ቆስለኛ የሆኑበትን ይህንን ጥቃት ተከትሎ በጋምቤላ ከተማ የሰዓት እላፊ ገደብ መጣሉ ተሰምተዋል። ከትናንት ምሽት ጀምሮ የተጣለው የሰዓት እላፊ ገደብ በጋምቤላ ከተማ ከምሽቱ 12 ሰዓት በኋላ የተሽከርካሪ እንቅስቃሴ እንዳይኖር ይገድባል።
በክልሉ ሰላምና መረጋጋት ለማስፈን የውስጥ አቅሙ ካልፈቀደ የፌዴራልና ፖሊስና መከላከያው ጣልቃ እንዲገባ የተቀመጠ አሰራር ቢኖርም የኦሮሚያ ክልል ልዩ ኃይል ወደ ጋምቤላ ክልል መግባቱ ከግጭቱ ጀርባ ምን አይነት ፍላጎቶች አሉ የሚለውን ጉዳይ ለመመርመር አስገዳጅ ሆነዋል። እንደ አካባቢው የመረጃ ምንጮች ጥቃት አድራሾቹ የአኝዋክ ተወላጆች ናቸው ቢባልም በዚህ ግጭት አትራፊው ኃይል እነ ሽመልስ አብዲሳ ናቸው ብለዋል። የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድን እመራዋለሁ የሚሉትን ክልል በኦሮሚያ ልዩ ኃይል እንዲጠበቅ ፍቃድ መስጠት የሚያስችል የህግ ስልጣን እንደሌላቸው ይታወቃል የሚሉት አንድ የጋምቤላ ዩኒቨርሲቲ መምህር የሆኑ የጣቢያችን የመረጃ ምንጭ እነ ሽመልስ አብዲሳ በክልሉ በአኝዋክና በኒዌር ተወላጆች ላይ አለመተማመን እንዲፈጠር በማድረግ ተሳክቶላቸዋል ይላሉ። በሁለቱ ጎሳ ሊቃን መካከል የቆየ ችግር ቢኖርም ከቅርብ ጊዜ ወዲህ በጸጥታ ኃይሉ በተለይም በክልሉ ፖሊስ መካከል ያለው አለመተማመን የጋራ ስምሪት እስከ አለመውሰድ የደረሰ ነው የሚሉት የመረጃ ምንጮቻችን ከትናንት ጀምሮ የተጣለውን ሰዓት እላፊ ለማስፈጸም ክልሉ አቅም ባይኖረው እንኳን በቂ የፌዴራል ፖሊስ እያለ የኦሮሚያ ልዩ ኃይል ወደ ጋምቤላ ከተማ እንዲገባ መደረጉ ክልሉ በምርኮ የተያዘ እንደሆነ አመላካች ነው ብለዋል። የዩኒቨርሲቲ መምህራንን ጨምሮ በከተማው በንግድ እርሻና የሙያ ስራዎች የተሰማሩ ኢትዮጵያውያን በገዛ ሀገራቸው ደገኛ በሚል የሚጠሩ የአካባቢው ተወላጆችም ችግር አባባሾች መሆናቸውን ስሜ አይጠቀስ ያሉን የጋምቤላ ዩኒቨርሲቲ መምህር ለጣና ዘጋቢ አስረድተዋል። የአገዛዙ ወታደሮች ሙሉ ለሙሉ ለቀው ወጡ። ከሁለት ዙር እልህ አስጨራሽ ውጊያ በኋላ ፋኖ ገዢ ቦታውን ተቆጣጥረዋል። በሌላ ግንባር ወታደሮቹ በእርስ በርስ ተኩስ ተጫርሰዋል። የፋኖ ኃይሎች ወታደራዊ ድል ዛሬም ቀጥሏል። በሸዋና በወሎ አማካኝ ስፍራዎች ደገርና ምዕራብ ወሎ ከላላን ማዕከል ያደረገው ሰሞነኛው የአገዛዙ ልዩ ዘመቻ በፋኖ የተቀናጀ የአጸፋ እርምጃ ተቀልብሰዋል። በሁለት ዙር ለሁለት ሳምንታት በፋኖ መሪዎች ላይ የተከፈተው ዘመቻ መክሸፉን ተከትሎ የአገዛዙ ወታደሮች ደገርን ሙሉ ለሙሉ ለቀው ከወጡ በኋላ በጄኔራሎቹ ዘንድ ከባድ ቁጣ ተቀስቅሰዋል። ከሚዳ እስከ አለም ከተማ፣ ከጃማ እስከ ከላላ፣ ከኮርኪ መረቆ ሸለቆ እስከ ዳጉር ተራራ ድረስ በልዩ ዘመቻ ላይ የነበረው የአገዛዙ ጦር በመጨረሻም በፋኖ የተቀናጀ ጀብድ ተመቶ አካባቢው ለቆ ወጥቷል። በፋኖ ኮር አመራሮች በተለይም በኮሎኔል ፋንታው ሙሀባ ላይ አነጣጥሮ የነበረው ከበባ ስለመሰበሩ ጣና በተከታታይ ዘገባዎቿ መረጃውን ከግንባር ማድረሷ ይታወሳል። በተያያዘም በሸዋሮቢት አቅራቢያ አስፋቸው ሜዳ አካባቢ በአራት ኦራል ወታደራዊ ተሽከርካሪ ሲጓዙ በነበሩ የአየር ወለድ ኮማንዶ የ103ኛ ክፍለ ጦር አባላት ላይ በተፈጸመ የደፈጣ ጥቃት ከባድ ኪሳራ መድረሱን ተከትሎ አዳሩን ከደሴ አዲስ አበባ የሚወስደው ዋናው መንገድ ከባድ ውጥረት እንደሰፈነበት ከፍተኛ የሚባል የአገዛዙ ጦር እንቅስቃሴ ሲያደርግ ማደሩ ተሰምተዋል። በጎንደር ሊቦ ከምከም ቀጠና ሚካኤል ደብር ስምሪት ላይ የነበሩ ወታደሮች በእርስ በርስ ተኩስ መጫረሳቸውን ተከትሎ የአድማ ብተና አዛዥ መገደሉ በአገዛዙ ጥምር ጦር ላይ አለመተማመን ፈጥሯል። የአድማ ብተና አዛዡ ከተገደለ በኋላ አባላቱ በመከላከያ ላይ ተኩስ በመክፈት 3 እግረኛ አባላትን ማቁሰላቸው በቀጠናው የጋራ ስምሪት የነበራቸው የሰራዊቱ አባላት እንዲበታተኑ አድርጓቸዋል። አለቃችን ተገሎብናል ያሉ የአድማ ብተና አባላት ከመከላከያው ካምፑ ተነጥለው መውጣታቸው ድንጋጤ ፈጥሯል። አዳሩን ወደ ፋኖ ይኮበልላሉ የሚል ስጋት ያደረባቸው የመከላከያ የግንባሩ አዛዦች አድማ ብተናውን ከበባ ቀለበት ውስጥ አስገብተው ሲጠብቁ ማድራቸው ተሰምተዋል። ዛሬ ማለዳ የኃይል አመራሮች ለግምገማ እንደተቀመጡ መረጃዎች ያመለከቱ ቢሆንም ይህ ዜና እስከተጠናቀረበት እኩለ ቀን ድረስ ውጥረቱ ባለበት እንደቀጠለ ነው። ኃላፊያቸው በመገደሉ የተቆጡት የአድማ ብተና አባላት በተኮሱት ተኩስ የመከላከያ አባላትም ህይወታቸው ማለፉን እሱን ተከትሎ የተፈጠረው ውጥረት ሁለተኛ ቀኑን ይዟል። በዚሁ ጎንደር ሊቦ ከምከም ቀጠና ብራ ማርያምና አርኖ ጋርኖ አካባቢ በተካሄደው የእርስ በርስ ተኩስ አንድ ሚሊሻን ጨምሮ ከአድማ ብተናና መከላከያው የሞቱ ሰዎች ቁጥር 10 እንደሚደርስ በግንባር መረጃው ላይ ተመላክተዋል። አሰብ የወሎ አካል እንጂ የኤርትራ ሆኖ አያውቅም። ይህንን ያሉት ጡረተኛው የአብይ አህመድ እርካብና መንበር ቀያሽ አባዱላ ገመዳ ናቸው። አባዱላ በትግል ፍሬያቸው በአብይ አህመድ ዘመን ጡረታ እንደወጡ ለጥቂት ጊዜ የጠቅላይ ሚኒስተሩ የደህንነት አማካሪ ከሆኑ በኋላ አሁንም በኢመደበኝነት የማማከር ስራ እንደሚሰሩ መረጃዎች ያሳያሉ። አባዱላ ለአብይ አህመድ መጀመሪያ ወደ ስልጣን መወጣጫ እርካብ በኋላም ስልጣን ላይ ተደላድሎ መሰንበቻ መንበር ጠራጊ መሆናቸውም ይታወቃል። ጠቅላይ ሚኒስተሩም የመደመር መንገድ በሚለው መጽሐፋቸው ከአባዱላ ገመዳ የተለየ ቅርበትና ወዳጅነት እንደነበራቸው መተረካቸው ለወንጀል የሚተማመኑ ወዳጆች መሆናቸውን ያሳያል። በኦህዴድ ፖለቲካ ውስጥ ኦሮሞና ፕሮቴስታንት አንድ ላይ በማጋመድ የሚታወቁ አባዱላ በተጽዕኖ ወደፊት ካመጧቸው ፕሮቴስታንቶች ውስጥ ለማ መገርሳ፣ ሽመለስ አብዲሳ፣ አዳነች አበቤና አብይ አህመድ መሆናቸው ይታወቃል።
የተጠቀሱት አመራሮች የአባዱላ የትግል ፍሬ ናቸው የሚሉት የጉዳዩ ተከታታዮች እነዚህ ኃይሎችና አገዛዙ ባስቀጠሉት የጦርነት ፖሊሲ አባዱላ አማካሪ ሆነው መቀጠላቸውንም አሰብ ተኮር ንግግራቸው ምስክር ሆኗል ይላሉ። አብይ አህመድና አገዛዛቸው በአሰብ ወደብ ለሚያዋልዱት ድንበር ተሻጋሪ ጦርነት የቀድሞ የፌዴራልና የኦሮሚያ ክልል ከፍተኛ አመራር የነበሩት አባዱላ ገመዳ በአበረታችነት መምጣታቸው አነጋጋሪ ሆነዋል። አባዱላ ለኢትዮጵያ ዜና አገልግሎት በሰጡት ቃል ቀድሞ በነበረው የክፍለ ሀገር ክፍፍል አሰብ የወሎ አካል እንጂ የኤርትራ ሆኖ አያውቅም፣ እንዴት ሆኖ ነገሩ እንደተገለባበጠ ለራሴም አይገባኝም ሲሉ ተደምጠዋል። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ። ይህ የአባዱላ ንግግር በሁለት መልኩ ሊታይ እንደሚችል አስተያየቶች በመሰጠት ላይ ናቸው። አንደኛው ገጽታ አባዱላ የኦህዴድ ገዢዎች ድንበር ተሻጋሪ የጦርነት ነጋሪት ጉሰማ መክፈታቸውን ተከትሎ ዘመቻውን የመቀላቀል ማሳያ ሲሆን፣ ሁለተኛው ገጽታ አሰብ የወሎ ነው የሚለው ብያኔ በሴራ ፖለቲካ ወሎ ሰሜን ኦሮሚያ ነው ከሚለው የተስፋፊነት ፍላጎት ጋር ተያይዞ የሚታይ ነው የሚሉ ወገኖችም አሉ። የሆነው ሆኖ አባዱላ ነገሩ እንደተገለባበጠ ለራሴም አይገባኝም ያሉበት የአሰብ ጉዳይ በወያኔ አራጊ ፈጣሪነት ሲወሰን እርሳቸው በከፍተኛ የጦር መኮንን ማዕረግ አመራር እንደነበሩ የኢትዮጵያ ሕዝብ አይዘነጋም። የአሰብ ጉዳይ በአልጀርስ ስምምነት ፋይሉ በአደገኛ ሁኔታ ሲዘጋም አባዱላ ወታደራዊ መለያቸውን አውልቀው በከረባት የኦህዴድ ሊቀመንበር፣ የኢህአዴግ ስራ አስፈጻሚና የኦሮሚያ መስተዳደር ፕሬዚዳንት እንደነበሩ ይታወሳል። ድንገት ከእንቅልፉ እንደነቃ ታዳጊ ነገሩ ተገለባበጠ ሲሉ የተሰሙት የኦህዴዱ አርክቴክት ከቀድሞ ጓዶቻቸው ጋር የወሰኑት የኢትዮጵያን ብሔራዊ ጥቅም የማሳጣት ውሳኔ እጃቸውን ከደሙ ንጹህ አድርገው ሊመጻደቁ ሲሞክሩ መታየታቸው የብዙዎች መነጋገሪያ ሆነዋል። ከዚህ ቀደም አብይ አህመድና ጄኔራሎቻቸው አሰብን በተመለከተ ያሰሙት ፕሮፓጋንዳ በቀጥታ በኃይል እናስመልሳለን የሚል የጦርነት አንደምታ ያለው መሆኑ አይዘነጋም። ጠርዘኛ የብሔሩ ሊቃንም ወሎ ሰሜን ኦሮሚያ ነው የሚል አደገኛ ተስፋፊና ጨፍላቂ ትርክት እንዳላቸውም ይታወሳል። ጠርዘኞቹ ይህንን ድብቅ ካርታ ይዘው ስለ ኢትዮጵያ ብሔራዊ ጥቅም አጀንዳ እናስተምራቸዋለን ሲሉ ደንቀፍ አይላቸውም። ወታደራዊ መረጃ የደረሳቸው የኦነግ ሸኔ ታጣቂዎች ሽሽት ላይ ናቸው። ከወለጋ ወደ መተከል ተሻግረው ድባጤና ቡለን ወረዳ ላይ መመሸጋቸውም ተሰምተዋል። ሁለት ጃሎች ጃልመሮና ጃልቃንቄ ዋናውን ወታደራዊ ካምፕ በጊዜያዊነት ለቀዋል። በምትኩ መከላከያና የኦህዴድ ጥምር ጦር በአማራ ተወላጆች ላይ የጀመሩትን ወታደራዊ ዘመቻ በስፋት ቀጥለዋል። በወለጋ አማራዎች ላይ ልዩ ዘመቻ የከፈተው የኦህዴድ አገዛዝ በሌላ በኩል የኦነግ ሸኔ ታጣቂዎች ከያዟቸው ቦታዎችና ወታደራዊ ካምፕ በፍጥነት ለቀው መውጣት የሚችሉበት ወታደራዊ መረጃ እንዲደርሳቸው ተደርጓል። ይህ ወታደራዊ መረጃ በምን መንገድ ለኦነግ ሸኔ አመራሮች እንደደረሳቸው ባይታወቅም የዘመቻ እቅዱን በዝርዝር የተመለከቱ የኦነግ ታጣቂዎች በተለይም አመራሮች ቦታ መቀየራቸው ተሰምተዋል። መከላከያ በአየር ኃይልና ምድር ኃይል እንዲሁም በኦሮሚያ ጸጥታ ኃይሎች ዘመቻ ከመጀመሩ በፊት የኦነግ ሸኔ ታጣቂዎችን ከሜዳው መውጣታቸው የወታደራዊ መረጃው በመዋቅር ደረጃ የተጠለፈ አሊያም የጋራ ተልዕኮ እንዳለ ያሳያልም ተብሏል። የኦነግ ሸኔ ታጣቂዎች ራሳቸውን ከአደጋ እንዲጠብቁና ዘመቻው ካለቀ በኋላ ወደ ይዞታቸው እንዲመለሱ የሚመክራቸውን ወታደራዊ መረጃ ተከትሎ ከዋናው ወታደራዊ ካምፕ አፈግፍገው በመተከል ዞን ድባጤና ቡለን መስፈራቸው ታውቋል። በልዩ ሁኔታ ወታደራዊ መረጃ ደርሷቸው ከወለጋ የሸሹት የኦነግ ሸኔ ታጣቂዎች በተለያየ ጎራ በጃል መሮና በጃል ቃንቄ የሚመሩት መሆናቸውን ምንጮች አረጋግጠዋል። በጊዳ አያና፣ ኪረሙ፣ ሆሮ ሊሙና ኢቨንቱ አካባቢ የነበሩት የሁለቱ ጃል ታጣቂዎች ወደ መተከል መሸሻቸው ታውቋል። የኦሮሚያ የጸጥታ ቁልፍ አመራሮች ጄኔራል ድሪባ መኮንን፣ ኮሚሽነር አራርሳ መርዳሳና ጄኔራል አበበ ገረሱ መረጃውን ሳያሸልኩት እንዳልቀረ የመረጃው ምንጮች ይጠቁማሉ። በክልሉ የጸጥታ መዋቅር ኢመደበኛ አደረጃጀቶችን ማብዛት፣ ከታጣቂ ኃይሎች ጋር የጋራ ዓላማ ያለውን ተልዕኮ መወጣትና አንዱ ለሌላው ሽፋን መስጠት የተለመደ ኦህዴዳዊ አሰራሮች መሆኑን ምንጮች አውስተዋል። በኪረም ወረዳና በነቀምት የተለያዩ አካባቢዎች በመከላከያ የሚመራው ሰራዊት የአማራ አርሶ አደሮችን ህጋዊ ትጥቅ ለማስፈታት የከፈተው ዘመቻ በአየር ኃይልና በሜካናይዝድ ጦር የታጀበ መሆኑ ዘመቻውን ከባድ አድርጎታል።
ይህ በእንዲህ እንዳለም በኦሮሚያ ክልል የታገቱት አቃቢ ህግ አባላት ሞትና መፈታት ዜና በተሰማ በቀናት ልዩነት ሌላ የክልሉ አቃቢ ህግ ላይ እገታ መፈጸሙ ተሰምተዋል። በምዕራብ ሸዋ ዞን የኤጀር ስለፎ ወረዳ አቃቢ ህግ የሆኑት ሽብሩ ጉታ በታጣቂዎች ታግተው ለተወሰዱ የኦሮሚያ ክልል አቃቢያን ህግ ማህበር በአሰራጨው መረጃ አስታውቋል። አቃቢ ህጉ በዕለቱ ከቱሉ ቦሎ ከተማ ወደ ስራ ቦታቸው ግንጪ ከተማ በተሽከርካሪ በመመለስ ላይ ሳሉ በታጠቁ ኃይሎች ታፍነው መወሰዳቸው እንዳረጋገጠ ማህበሩ ጠቁሟል። አቃቢ ህጉ ሽብሩ አይነ ስውር መሆናቸውን የጠቀሰው ማህበሩ በአቃቢ ህጉ ላይ የተፈጸመው እገታ በህግም ሆነ በሞራል አስነዋሪና ተቀባይነት የሌለው ድርጊት ነው በማለት ኮንኗል። አቃቢ ህግ ሽብሩን ያገታ አካል በአስቸኳይ እንዲለቃቸው ማህበሩ የጠየቀ ሲሆን ከቅርብ ጊዜያት ወዲህ በክልሉ አቃቢያን ህግ ላይ ታጣቂዎች እየፈጸሟቸው ያሉት የእገታ ድርጊቶች እንዲቆሙ አሳስበዋል። ኢሳያስ ከአልጋ ወራሹ ጋር ተገናኙ። በአፍሪካ ቀንድ የቻይና ልዩ መልእክተኛ ደግሞ ከአስመራ መልስ በ4 ኪሎ ተገኝተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ተገናኝተዋል። ፕሬዝዳንቱ በሪያድ አልያማማ ቤተ መንግስት ከልዑል አልጋ ወራሽና ጠቅላይ ሚኒስተር መሐመድ ቢን ሳልማን ጋር በሁለትዮሽ ግንኙነትና በአፍሪካ ቀንድ ጉዳይ መምከራቸው ተሰምተዋል። በጉዳዩ ላይ የሳውዲ መንግስታዊ ሚዲያ ስፓና የኤርትራ ማስታወቂያ ሚኒስተር ማብራሪያ በመስጠት ላይ ናቸው። የኤርትራ የማስታወቂያ ሚኒስተር ምክክሩን አስመልክቶ በሰጠው መግለጫ የመሪዎቹ መወያያ አጀንዳ በናይል ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በአረብ ባህር ሰላጤ ላይ ያተኩራል። ሳውዲ አረቢያ በቀይ ባህር ቀጠና ጡንቻቸውን እያፈረጠሙ የሚገኙትን የተባበሩት አረብ ኤምሬት፣ ቻይናና ቱርክን ለመፈካከር ሁነኛ አማራጭ እንደሆነ የተነገረለትን ግዙፍ ፕሮጀክት አሰብን ማዕከል አድርጋ ወደ አስመራ ለማስገባት እንቅስቃሴ ጀምራለች። ፕሮጀክቱ ሳውዲ ቪዥን ቲዮኒ 30 የሚል እቅድ ነው። በሌላ በኩል ፕሬዚዳንት ኢሳያስ ለ4 ቀናት ቆይታ ወደ ሳውዲ አረቢያ ከማምራታቸው ከ2 ቀናት በፊት አስመራ ላይ ከሳቸው ጋር የመከሩት በአፍሪካ ቀንድ የቻይና ልዩ መልእክተኛ የሆኑት አምባሳደር ሁ ቻንግቹን በ4 ኪሎ መገኘታቸው ከቀይ ባህር የኃይል አስተላለፍ አንጻር ትኩረት ስቧል። ቻይና በቀይ ባህር ልዩ ትኩረት አላት። በአፍሪካ ቀንድ ራሱን በቻለ ልዩ መልእክተኛና የውጭ ጉዳይ ዲፓርትመንት እንዲመራ እያደረገች ነው። በዚህ አግባብ አምባሳደር ሁ ቻንግቹንግ አስመራ ላይ በመከሩ በቀናት ልዩነት ውስጥ 4 ኪሎ ተገኝተው ከውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ጋር መክረዋል። ቻይና በጅቡቲ ሰፊ የሆነ የኢኮኖሚና ወታደራዊ ጥቅሞች አላት። ልክ እንደ ሌሎች ሀያላን ሀገራት ሁሉ ቻይና በአፍሪካዋ ቀንድ ሀገር ጅቡቲ ወታደራዊ ቤዝ አላት። አሜሪካ ከሱዳን ጦርነት ጋር በተያያዘ አዲስ ማዕቀብ ጣለች። አሜሪካ በሱዳን ጦርነት ተዋጊዎችን በመመልመል ላይ ባሉ የኮሎምቢያ ዜጎች ላይ ማዕቀብ ጥላለች። በጦርነቱ ከሱዳን ፈጥኖ ደራሽ ኃይሎች ጋር ተሰልፈው የሚዋጉ በርከት ያሉ ቅጥረኛ የኮሎምቢያ ዜጎች ይገኛሉ። የኮሎምቢያ መንግስት ዜጎች በሱዳን የውክልና ጦርነት መሳተፋቸውን ማመኑ የሚታወስ ነው። የአሜሪካ መንግስት የኮሎምቢያ ዜጎች ተዋጊዎችና የድሮን ኦፕሬተሮች በመሆን ወደ ጦርነት እንዲገቡ በሚያደርጉና በሚመለመሉ አካላት ላይ እንዲሁም ጦርነቱን ተጠቅመው ለመበልጸግ ዓለም አቀፍ መረብ መስርተዋል ባላቸው 4 የኮሎምቢያ ዜጎችና የሚያስተዳድሯቸው 4 ኩባንያዎች ላይ ነው ማዕቀብ የጣለው። የአሜሪካ ግምጃ ቤት ከማዕቀቡ በተጨማሪ የቀድሞው የኮሎምቢያ ወታደራዊ አባላትን በሱዳን እየተካሄደ በሚገኘው ጦርነት እንዲዋጉ ለመመልመል በተካሄደው ሴራ ውስጥ ተሳታፊ የሆኑትን ስም ይፋ ያደረገ ሲሆን እነዚህም አልቫሮ አንደርስ፣ ኬጃኖ ቤሴራ፣ ክላውዲያ ቪቪያና፣ ማቴኦ አንደርስ እና ሞኒካ ሙኖዝ የሚሰኙ ናቸው። እነዚህ የሀገሪቱ የቀድሞ ወታደሮች ምስራቅ አፍሪካዊቷ ሀገር ሱዳን ከደረሱ በኋላ ከሱዳን የመንግስት ኃይሎች ጋር ሽኩቻ ውስጥ የሚገኘውን የሱዳን ፈጥኖ ደራሽ ኃይሎችን ያሰለጥናሉ ተብለው መጠርጠራቸው ተገልጸዋል። የአሜሪካ ግምጃ ቤት ባለስልጣን የሆኑት ጆን ኬ ሃርሊ በመግለጫቸው ላይ ሲናገሩ የሱዳን ፈጥኖ ደራሽ ኃይል ህጻናትን ጨምሮ በሰላማዊ ሰዎች ላይ ጥቃት ለመሰንዘር እንደማያቅማማ ደጋግሞ አሳይቷል ብለዋል። አክለውም ቡድኑ የሚፈጽማቸው የጭካኔ ተግባራት ግጭቱን በማባባስ ቀጠናውን አተራምሷል ሲሉ ጠቅሰው ይህም የሽብር ቡድኖችን እያገነገኑ እንዲመጡ ምቹ ሁኔታን ፈጥሯል ሲሉ ጠቁመዋል። እንደ አውሮፓውያን አቆጣጠር ከ2023 በሱዳን ጦርነት ከተቀሰቀሰ ወዲህ ከባድ ውጊያ የቀጠለ ሲሆን ከ12.4 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ጥለው ለመሸሽ መገደዳቸውን አልጀዚራ በዘገባው አመላክተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቅርባለን። ጣና ቲቪ ከሀቅ ጋር